አስደናቂው የኢትዮጵያ የውሃ ኤክስፖርት የምስራቅ አፍሪካው ቀለም አልባው ነዳጅ ከኢትዮጵያ ታላቁ ፕሮጀክት እየመጣ ነው። አረቦቹ ታሪካቸው የተቀየረው ነዳጁን ባገኙ በማግስቱ ነበር። የነዳጅን መፈለግ የጨመረው ደግሞ የጊዜው መለወጥና የዘመናዊነት መምጣት ብሎም የዓለም የሞተሮች አብዮት መነሳት ነበር። ከዛም በፊት በኢንዱስትሪ አብዮት መነሻ ወቅት የድንጋይ ከሰል የወቅቱ ነዳጅ ነበር። አሁን ደግሞ ሌላ ለውጥ በኃይል ዘርፉ መጥቷል። የነዳጅ ነገር ቀስ በቀስ እያከተመ ነው። ለዚህም ነው አረቦቹ ፊታቸውን ከነዳጅ ወደ ቱሪዝም ያዞሩት። ከሁሉም በላይ ግን በኢትዮጵያ ተራሮች እንደ ጉድ የሚመነጭ መቼም የትም ከተፈላጊነቱ የማይወርድ ዓለም ሁሉ የሚሻማበት ወሳኝ ቀለም የሌለው ነዳጅ አለ። እሱም ኢትዮጵያን የአፍሪካ ቁንጮ ያደረጋት የመጠጥ ውሃ ነው። ዓለም ምናልባትም ከጥቂት ዓመታት በኋላ ታላቁን ጦርነት የምታስተናግደው በመጠጥ ውሃ የተነሳ ነው። ብዙዎች ዓለምን የከበበው ውሃ ሆኖ ሳለ እንዴት በውሃ ጥም ጦርነት ሊነሳ ይችላል ይላሉ። ነገር ግን አሁን ዓለም ላይ ካለው የውሃ ክምችት መካከል 97 በመቶ ፍጹም ጨዋማና ለመጠጥ አገልግሎት የማይውል ሲሆን ቀሪው 3 በመቶ ብቻ ነው ሊጠጣ የሚችለው። ነገር ግን አሁን ዓለም እየተጠቀመ ያለው 0.1 በመቶ ብቻ ነው። ታዲያ የውሃ እጥረት በእጅጉ እየጨመረ የመጣ እጅግ አሳሳቢ ዓለም አቀፍ ችግር ሲሆን በቀጣዮቹ 10 ዓመታት ውስጥ እየተባባሰ እንደሚሄድም ይገመታል። ምክንያቱም በፍጹም የውሃ እጥረት የሚገጥማቸው ሀገሮች ቁጥር በከፍተኛ ደረጃ እየጨመረ ነውና። በብዙ የጂኦግራፊያዊ ክልሎች ውስጥ ባሉ በርካታ ምክንያቶች የተነሳ የእጥረቱ መጠን በአስደንጋጭ ፍጥነት እየጨመረ ሲሆን በተለየ ሁኔታ ደግሞ የአረብ ክልል ከፍተኛ የውሃ እጦት ያጋጥመዋል። በቅርቡ የ1 ሊትር ውሃ ዋጋ ከ1 ሊትር ነዳጅ በበለጠ ዋጋ ሲሸጥ የምንመለከትበት ጊዜም ሩቅ አይደለም። ከሰሞኑ በኢራን ተደጋጋሚ የሆነ የውሃ እጥረት እያጋጠመ መሆኑ ሲነገር የተሰማውም ከዚህ የተነሳ ነው። ይህ ሁሉ ደግሞ ለኢትዮጵያ ሌላ አብዮት ይዞ መጥቷል። እሱም ሌላኛው ህዳሴ የውሃ ኤክስፖርት ነው። ሰሞነኛ በዛሬው ድንቅ ጥንቅሩ ከኢትዮጵያ አረብ ምድር የሚዘልቀውን ንጹህ ውሃ ሽያጭ ድንቅ ፕሮጀክት ያስቃኛቸዋል። ለኢትዮጵያ የሚያመጣው ድንቅ ዕድልንም ያስዳሰሳቸዋል። እስከ መጨረሻው አብራችሁን ዝለቁ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። አሁን ዓለም ላይ በአማካይ ለአንድ ሰው ያለው ዓመታዊ ታዳሽ የውሃ መጠን 1000 ኪዩቢክ ሜትር ሲሆን ይህ አሃዝ በዓለም አቀፍ ደረጃ ከተቀመጠው ዝቅተኛው ዓመታዊ የፍጆታ መስፈርት በእጅጉ ዝቅ ያለ ነው። በተለያዩ የአረብ ሀገሮች ውስጥ ይህ አሃዝ ለአንድ ሰው ከ100 ኪዩቢክ ሜትር በታች ይወርዳል። ይህም የአረብ ክልልን በዓለም ላይ ካሉ ከፍተኛ የውሃ ችግር ካለባቸው አካባቢዎች አንዱና ዋነኛው እንዲሆን ያደርገዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ በፈጣን የኢኮኖሚ እድገት፣ የህዝብ ቁጥር መጨመርና የተፋጠነ ከተማ መስፋፋት ምክንያት የውሃ ፍጆታው ከጊዜ ወደ ጊዜ እያሻቀበ መሄዱ ነው። ከላይ በጠቀስናቸው ውስብስብ ችግሮች የተነሳ የአረብ ሀገሮች የውሃ ደህንነታቸውን ለማረጋገጥ የተለያዩ እርምጃዎችን ወስደዋል። ለዚህ ምሳሌ የሚሆነው ከ1970ዎቹ ጀምሮ በክልሉ ውስጥ የጨው ውሃን ንጹህ የማድረግ ወይም ዲሳሊኔሽን ፕሮጀክቶች መበራከት ነው። በቅርቡ ኳታር የዓለም ትልቁን የዲሳሊኔሽን ማጣሪያ ጣቢያ በመገንባት በቀን 600 ሚሊዮን ሊትር የሚጠጣ ውሃ ታቀርባለች። በዓለም ላይ ካሉት በጣም ደረቅ ስፍራዎች አንዱ በሆነው በአረብ ክልል ውስጥ ፕሮጀክቱ ከመሰረተ ልማት በላይ የህይወት መስመር ነው።
ሆኖም ግን የዴሳሊኔሽን ኢንዱስትሪው ራሱ ችግር ያለበት ሲሆን የውሃ እጥረትን በዘላቂነት ላይ ፈታ ስለሚችል የረጅም ጊዜ መፍትሄ ያስፈልገዋል። በተለይም ከዴሳሊኔሽን የሚመነጩት ተረፈ ምርቶች በክልሉ ማለትም በገልፍና በቀይ ባህር ያለውን የውሃ ከፍተኛ የጨዋማነት መጠን ሊያባብሱት ይችላሉ። በዚህ ጊዜ ነው ዓለም የውሃ ማማ ወደ ሆነችውና ውሃዋ ሁሉ ወደሚጠጣላት ኢትዮጵያ አይናቸውን እያማተሩ የሚገኙት። ኢትዮጵያ ከአረብ ሀገሮች ጋር በምን መልኩ ወሳኝ የውሃ ትብብርን ታጠናክራለች? ከዚህ በፊት በሀገሮች መካከል ያለውን ትስስር ማጠናከርም ሆነ የውሃ ደህንነትን ማስጠበቅ አዲስም ሆነ ያልተለመደ ሀሳብ አይደለም። እንደውም ኢትዮጵያ ለዚህ ዋነኛው ምሳሌ የምትሆን ሀገር ናት። የኢትዮጵያ እና ጅቡቲ የመጠጥ ውሃ ፕሮጀክት ይህንን እውነታ የሚያረጋግጥ ነው። ኢትዮጵያ በዋነኛነት ለጅቡቲ የመጠጥ ውሃን የምታቀርብላት ሲሆን ለዚህ አቅርቦት ታስቦ ከ30 በላይ የከርሰ ምድር ጉድጓዶች ተቆፍረዋል። በተጨማሪም ከኢትዮጵያ የጅቡቲ የውሃ መስመር ዝርጋታ ጅቡቲ ድንበር ድረስ ከ258 ኪሎ ሜትር በላይ ሲሆን በየቀኑ ለጅቡቲ 100,000 ኪዩቢክ ሜትር የንጹህ ውሃ መጠጥ እያቀረበ ይገኛል። ዋናው ነጥብ የሚመጣው እዚህ ላይ በተመሳሳይ መልኩ ኢትዮጵያ በተለይም የውሃ እጥረት ከሌሎች ሀገሮች ውሃ እንዲያስመጡ ያስገድዳቸውን የአረብ አጎራባች ሀገሮችን በመርዳት ተመሳሳይ ሚና ልትጫወት ትችላለች ተብሎ ይጠበቃል። ለምሳሌ ሳውዲ አረቢያ በከፍተኛ ሁኔታ ከውጭ በሚመጣ ውሃ ላይ ጥገኛ የሆነች ሀገር ስትሆን ኢትዮጵያና ሳውዲ አረቢያ በውሃ ደህንነት ላይ የቢሊዮን ዶላሮች ውል ወስደው በትብብር አብረው መስራት ይችላሉ። ይህንን ልክ አረቦቹ ነዳጅ እንዳገኙ ወደ ከፍታ እንደተምዘገዘጉት አድርጋቸው አስቡት። ምክንያቱም አሁን ውሃ የዘመኑ ነዳጅ ሆኗልና። በግልጽ እንደሚታየው ሳውዲ አረቢያ ከስዊዘርላንድ $12,967,000፣ ከኦስትሪያ $5,043,000፣ ከተባበሩት አረብ ኤሚሬቶች $3,829,000 እንዲሁም ከሌሎች ሀገሮች በጠቅላላ ወደ $30 ሚሊዮን ወጪ አውጥታ ውሃ ታስገባለች። ግብፅን ሳይጨምር በአረብ ክልል ውስጥ ያሉ አብዛኛዎቹ ሀገሮች ከሳውዲ አረቢያ የተለየ አካሄድ አይጓዙም። እነሱም ልክ እንደ ሳውዲ ውሃ በሚሊዮኖች ይገዛሉ። ግብፅ ዕድሜ ለአባይ እንጂ የዚህ ችግር የለባትም። ነገር ግን ከቅርብ ጊዜ ወዲህ እየታየ እንዳለው ግብፅም የአባይን ውሃ ስለመሸጥ እያሰበች ነው የሚል መረጃ ብቅ እያለ ነው። የውሃ ኤክስፖርት ነገር በጦርነት ተወጥረን ተይዘን እንጂ መንገዱ ተጀምሮ ነበር። ከ5 ዓመት በፊት ወደ ሳውዲ አረቢያ ውሃ የመላክ ጥረቶች መጀመራቸውን ሲነገር ነበር። እንደውም በወቅቱ አዳዲስ የውሃ አምራቾች መካከል አንዱ የሆነው አበበ ድንቁ ውሃና አልኮል የሌላቸው መጠጦች አምራች ድርጅት ውሃ ለመላክ ከሳውዲ አረቢያ ኩባንያ ጋር የ20 ዓመት ውል ተፈራርሟል ተብሎ ተነግሮ ነበር። ኢትዮጵያ በተለይም ከአባይ ተፋሰስ ከጣና ሐይቅና ከደጋማ ቦታዎች በሚገኘው ዝናብ በተትረፈረፈ ንጹህ ውሃ ሀብት የተባረከች ናት። የአፍሪካ የውሃ ማማ በመባል የምትታወቀው ኢትዮጵያ በጂኦግራፊያዊ ቅርበት ተጠቅማ ለአረቡ ዓለም የበኩሏን አስተዋጽኦ የማድረግ አቅም ያላት ሀገር ልትሆን ትችላለች። ለአረብ ሀገሮች በሀገሮች አቋራጭ ቧንቧዎች በኩል ውሃ የማቅረብ ሀሳብ ለብዙ አስርት ዓመታት ሲታሰብበት ቆይቷል። ለምሳሌ እውን ባይሆንም በ1998 በእስራኤል እና በቱርክ መካከል ከባህር በታች የንጹህ ውሃ ቧንቧ ከቱርክ በሰሜን ሳይፕረስ በኩል ወደ እስራኤል ለማስጀመር ተመሳሳይ ፕሮጀክት ተቀርጾ ነበር። የአረብ መንግስታት የንጹህ ውሃ ፍላጎታቸውን በኢትዮጵያ በኩል የሚያሟሉ ከሆነ ይህ በአፍሪካ ቀንድ ክልል የኢትዮጵያን ተጽዕኖ በከፍተኛ ደረጃ ከፍ ያደርገዋል። በዚህም ስትራቴጂያዊ ነጻነቷን የማስጠበቅ አቅሟን ያጠናክርላታል። ለመሆኑ ኢትዮጵያ ሊያጋጥሟት የሚችሉ ተግዳሮቶች የትኞቹ ናቸው? ምንም እንኳን ኢትዮጵያ በውሃ ሀብት ዘርፍ ከአረብ ዓለም ጋር አብሮ ለመስራት ቁርጠኛ ብትሆንም ከአንዳንድ የአረብ ሀገሮች ተግዳሮቶች ሊነሱ ይችላሉ። በተለይም ግብፅ የህዳሴው ግድብ ግንባታ ወቅት በግልጽ እንዳሳየችው እንደተለመደው እንቅፋት ለመፍጠር ማንኛውንም መንገድ ልትሞክር ትችላለች። የግብፅ ባለስልጣናት ብዙውን ጊዜ የቅኝ ግዛት ዘመን ስምምነቶችን በመጥቀስ የኢትዮጵያን ፍትሐዊ የሆነ የድንበር ተሻጋሪ የውሃ ሀብቶች አጠቃቀም ጥያቄ ለማፈን ይሞክራሉ። ስለዚህ ኢትዮጵያና የአረብ ሀገሮች በጋራ የተፋሰስና የታችኛው ተፋሰስ ሀገሮችን እውነተኛ ጥቅም የሚያስጠብቅ የክልላዊ የውሃ መጋራት አሰራር መሪ መሆን አለባቸው።
ምናልባት ግን አንዳንዶች ኢትዮጵያ በየብስ የታጠረችና የባህር በር የሌላት መሆኗን በመጥቀስ ለአረብ ሀገሮች ውሃ የማቅረብ ፕሮጀክቱን ተግባራዊነት ሊጠይቁ ይችላሉ። በእርግጥም በየብስ የታጠረ ሀገር መሆን እንዲህ አይነቱን እቅድ እውን እንዳይሆን ሊያግድ አይችልም። በርካታ በየብስ የታጠሩ ሀገሮች በቀጥታም ሆነ በተዘዋዋሪ ወደ ሌሎች ሀገሮች ውሃ ይልካሉ። ለምሳሌ ስዊዘርላንድ በየብስ የታጠረች ሀገር ብትሆንም $1.75 ሚሊዮን የሚያወጣ ውሃ በመላክ በዓለም 65ኛው ትልቁ የውሃ ላኪ ሆናለች። ነገር ግን ኢትዮጵያ በቅርቡ የጀመረችው የቀይ ባህር ጉዳይ አንዱ ይህንን መንገድ የመክፈት ወሳኝ አካል ነው። ፕሮጀክቱ ለኢትዮጵያ ምን ይጠቅማታል? ምንስ ማድረግ ይኖርባታል? ኢትዮጵያ የተትረፈረፈ ንጹህ ውሃ ሀብት ያላት ሲሆን የአረቡ ዓለም ግን ስር የሰደደ የውሃ እጥረት ገጥሞታል። እናም በከፍተኛ ሁኔታ በዲሳሊኔሽን ላይ ይተማመናል። ይህም የውጭ ንጹህ ውሃ ምንጮችን ለረዥም ጊዜ የሚስብ አማራጭ ያደርገዋል። በመሆኑም ኢትዮጵያ በተለያዩ አሰራሮች አማካኝነት ለአረቡ ዓለም ዘላቂ የውሃ አጋር ልትሆን ትችላለች። ከነዚህም መካከል ደግሞ የመጀመሪያው የታሸገ ውሃ ኤክስፖርት መጨመር ሲሆን ኢትዮጵያ በትንሽ የንግድ መጠን ወደ አንዳንድ የአረብ ሀገሮች የታሸገ ውሃ መላክ ጀምራለች። በተጨማሪም ደግሞ ብዙ ሀገሮችን ለመድረስ ሀገሪቱ የወጪ ንግድ ደረጃዋንና መዳረሻዎቿን ማሳደግ ይኖርባታል። ሌላኛው የጋራ አገሮች አቋራጭ ቧንቧ ፕሮጀክት መገንባት ሲሆን ከጅቡቲ ጋር ያለው ልምድ ይህን እንድታደርግ ስለሚፈቅድላት በቧንቧ መስመር ንጹህ ውሃ ማቅረብ ለኢትዮጵያ ሌላ አማራጭ ነው። ከኢትዮጵያ ሶማሌ ክልል የመሬት ውስጥ ጉድጓዶች ተነስቶ እስከ ጅቡቲ ከተማ የሚዘልቀውን 258 ኪሎ ሜትር ርዝመት ካለው ታላቅ የሀገር አቋራጭ የውሃ ፕሮጀክት የተገኘውን ልምድ መጠቀም ትችላለች። በተጨማሪም እንደ ፍራፍሬ፣ አትክልትና እንስሳት ያሉ ውሃን በብዛት የሚጠይቁ ሸቀጦችን ወደ ውጭ በመላክ ኢትዮጵያ በተዘዋዋሪ ለአረብ ሀገሮች ንጹህ ውሃ ማቅረብ ትችላለች። ነገር ግን የእነዚህ ስልቶች እውን መሆን የሚወሰነው ገንቢ የሆነ መንፈስ በማጎልበት ላይ ብቻ ነው። ይህ መንፈስ የሱዳንና የግብፅ የውሃ ደህንነት የአረብ ብሔራዊ ደህንነት ዋና አካል ነው ብለው በስህተት የሚያስረዱ ከፋፋይ ትርክቶችን መግታት ይኖርባታል። በጠቅላላ የኢትዮጵያ ሌላው ተስፋ የውሃ ኤክስፖርት መሆኑ ጊዜ የሚገልጠው ጉዳይ ይሆንና እኛም ብለን ነበር ለማለት ያብቃን። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት